አንዳንድ ወንዶች ግን ወንድ ልጅ የሴት ልጅ መሪዋ ነው ራሷ ነው ሲባል ጩብ ትረግጣላችሁ። ለመሆኑ ትርጉሙን አውቃችሁታል ወይ? መሪ ማለት እኮ ቤቱን ፕሮቫይድ ለማድረግ ቤቱን ለማስተዳደር እያንዳንዱን ኃላፊነቶች ቀን ከሌት እየሰራ የሚወጣ ወንድ ማለት ነው። መሪ ማለት የሚስቱ የሆርሞን ለውጥ፣ የስሜት መቀየር፣ ንጭንጭ፣ ብስጭት የመሳሰሉትን ነገሮች በሙሉ ሃንድል አድርጎ አለውልሽ እኔ ያንቺ መከታ፣ እኔ ትከሻ ላይ ተደገፊ የሚል ብርቱ ወንድ ማለት ነው። መሪ ማለት ለልጁ ምሳሌ የሚሆን ለልጆቹ ፍቅር ስነ ስርዓትን ማሳየት የሚችል ማለት ነው። መሪ ማለት ሚስቱ ከምንም በላይ ማንገስ የሚችል ማክበር የሚችል ሚስቱ ላይ የሚዘራውን የሚያውቅ ምክንያቱም ሚስቱ መሬት ነች። እሱ የዘራውን በእጥፍ እንደሚያጭድ ያውቃልና ከአምላኩ ምን ልዝራ ብሎ መጠየቅ የሚችል ማለት ነው። መሪ ማለት የቤቱ ልዕልና ከፍ አድርጎ ቤቱ ላይ ክብርን የእግዚአብሔር መንፈስን የሚያወርድ ማለት ነው። መሪ ማለት ታማኝ ማለት ነው። መሪ ማለት ቃሉን አክባሪ ማለት ነው። መሪ ማለት ትዳሩን ቤተሰቡን እንደ ሀገር ቆጥሮ ለተሻለ እድገት ለተሻለ ፍሬ ማብቃት የሚችል ወንድ ማለት ነው። እናንተ እንደምታስቡት መሪ ማለት እግር ሰቅሎ ምግብ መብላት አይደለም። እናንተ እንደምታስቡት አምባገነንነትም አይደለም። ይሄ ልበሺ አያጭ ነገርኩሽ ዋ እኔ ስመጣ አጣሽና ብሎ ሴት ልጅ ላይ መዘባበት ማሾፍ ነፃነቷን ፍቅሯን ሰላሟን ማንነቷን መንጠቅ አይደለም። መሪ ማለት በገንዘብ ሴትን መበደል አይደለም። መሪ ማለት ሴትን ማንቋሸሽና ራስን እንደ ንጉስ መከበር ማለት አይደለም። መሪ ማለት ትልቅ ልዕልና ነው። ትልቅ ጫና ነው። መሪ ነህ ሲባል እኮ በጣም ትልቅ ኃላፊነት ነው። ልትቦርቅ ሳይሆን ብለህ ራስን ልታርም የሚገባበት ነገር ነው ወገን። መሪነትንና አምባገነንነትን አናምታታው እንጂ ምን ነው እንደ አፍሪካ መሪዎች አምባገነንነትን እንደ መሪ መቁጠር እናቁም። መሪ ኮንክ ትዳርን ወደ ተሻለ ልዕልና ወደ እግዚአብሔር ከፍታ የመውሰድ ኃላፊነት ነው እንጂ ያለብህ ሴትን ማሰቃየት ማለት አይደለም። መርገጥ ማለት አይደለም። አቢዩዝ ማድረግ ማለት አይደለም። አንተ እንደፈለክ እየተንዘላዘልክ ቤትህን መበደል ማለት አይደለም። ፍቅርን ለሚስት መንፈግ ለልጆች መንፈግ ማለት አይደለም። አምባገነንነትን አውሬነትንና መሪነትን በአግባቡ ከለያችሁ በኋላ ብትቦርቁ አይሻልም? የኔ ወንዶች ይሄን ነው ያለኝ ሐሳብ።